ሰላም ሰላም ውድ የሀገሬ ልጆች ለሁላችሁ ሰላም ይብዛላችሁ። እንግዲህ ባለፈው ሁለቱ ተነቃንቆ እንግዲህ ሙሽራዎቹ እኔን እራት ትጋብዘኛለች በማለት ይኸው ልብሳቸውን ለብሶ በጣም እንግዲህ ቲንጤት እንግዲህ ተናናቀው ነበረ። በዛ ነበረ እንግዲህ ክፍሉ እየተጠናቀቀ ምንድን ነው ሀሳባችሁ ብሎ እየጠየቃቸው ነበረ። እንግዲህ እነሱም ደግሞ ምንም ግራ በተጋባቸው ነበረ። አቤል እንግዲህ በእናቷ በጣም ተጨንቃለች። እንግዲህ የጀመርሱ ሳጨርሺ የትም መባሽ አትንቀሳቀሽም ትላታለች። በዚህ በኩል ደግሞ እንግዲህ ኤዝራ ለአባቱ በጣም ተጨንቋል። እንግዲህ መፍትሄ ያመጣችውም ነገር መፍትሄ አልሆነላትም። በጣም ግራ ገብቷታል ማለት ነው። ከዛን እንግዲህ ግራ ተጋብቷት እንግዲህ የምታደርገው ነገር ሁሉ ግራ ገብቷታል። በዚህ በኩል የአባትየው ነገር እንግዲህ አቤል እንግዲህ በልቧ ብዙ ነገርን ታስባለች። እንደ ሌላዎቹ ጨካኝ አይደለችም። አባትየውም እንግዲህ ከዛ ሰው ውስጥ መርጦ አንቺ እንደማትዋሽኝና እውነቱን እንደምትነግርኝ ስለማቅ ነው አንቺን ያስጠራውሽ ብሏት ነበረ። ከዛንን እንግዲህ እውነቷን ልትነግረው ስታስበው አባቴ እንግዲህ እንደሚሞት እንግዲህ ኢዝራ አስረድቷት ነበረ። በዛ ምክንያት እንግዲህ የነበረውን ነገር ሁሉ ልትነግረው አልቻለችም። እሷም ትዋሻለች። በአሁኑ እንግዲህ ሁለቱ እየተደባደቡ ሲገኙ፣ ቆይ እናንተ ሁለታችሁ ምን እየሆናችሁ ነው? በአንቺና በትርዚት መካከል ያሉ እንዲሁም ደግሞ በአክስቴ መካከል ያለው ምንድን ነው? ሁለታችሁ እኮ የምትከራከሩ በሁለታችሁ ስም ነው ይላል። አክስቴ የምትከራከረው ስለ ማሂ ነው። እንዲሁም ደግሞ እንጀራ እናቴ የምትከራከረው ስለ አንቺ ነው። በእነዚህ ሰዎች መካከል ምንድን ነው ያለ ብሎ እንግዲህ እንቆቅልሽ ይሆንበታል። ከዛ እንግዲህ ሲፈን ቁጭ ብላ ሶፋ ላይ ጁስ እየጠጣች ቁጭ ብላ ዘና ብላ ስልኳን እያየች ትመጣለች ትርዚት። ከዛ ስትመጣ አንቺ የማትረቢ ምንድን ነው የምታደርጊ ብላ ጠጉሯን ትይዛታለች። አንቺ ሊቀቅኝ ምን እያደረግሽ ነው ትላታለች። በዚህ መካከል እንግዲህ ሹዊት ትመጣለች። አንቺ ሊቀቃት ምንድን ነው የምታደርጊ ትላታለች። ከዛንን አለቅም፣ አንቺን አይመለከትሽም፣ አንቺን ያወራ የለም፣ ሁለትሽንም ከፈለግኩ ሁለትሽንም ከዚህ ቤት እነቅላለሁ ትላታለች። ከዛንን እሱንማ ማድረግ አትችም፣ ረሳሹ እንዴ ይሄ ቤት እኮ የሟቹ ወራሽ ነው ትላታለች። ከዛንን እንግዲህ አንቺ ደግሞ ካሰብሽበት ያገባሁት እኮ ባል ነው፣ ስለዚህ ትላታለች። ከዛንን ቢሆንም አንቺንም ከዚህ ቤት መንቅሬ አወጣሻለሁ ትላታለች። ሞክሪ እንግዲህ ያን ጊዜ እናያለን ትላታለች። ሲፈን እንግዲህ ጠጉሯን ጨምድዳ ይዛ ስለነበረ ከዛ አይዞሽ በቃ ምናምን ብላ ይዛ ትሄዳለች። ከዛ ሲፈን እንግዲህ ይሄን ሁሉ ነገር ጥዬ መሄድ አለብኝ፣ እኔ እዚህ ቤት መቆየት የለብኝም፣ እኔ ለምንድን ነው ሰላሜን የማጣ ትላለች። ከዛ እንግዲህ አቤል ጋር ትሄድና እናትየው አሁን እንግዲህ እንደዚህ ስትሆኝ ማንም ሰራተኛ መታ ሲደበደብሽ ለምንድን ነው ዝም ያልሽው? ምን እየሰራሽ ነበረ? ትላታለች። ቆይ እናቴ እኔ ከዚህ ቤት መውጣት አለብኝ፣ ሁሉም ነገር ግራ ሆኖብኛል፣ ስለዚህ ይሄን ቤት ለቅቄ ወጣለሁ ትላታለች። የት አባሽ ነው የምትሄጂ? ምን መሄጃስ አለሽ? ትላታለች። ከዛ እሷ ደግሞ አይ ሰላም ማግኘት ፈልጋለሁ፣ እኔ ሰላሜን አጥቻለሁ፣ ስለዚህ ያለውን ነገር እውነታውን ሁሉ ለእዝራ እናገራለሁ ትላታለች። ከዛኝን አንቺ የማትረቢ ብላ አንገቷን ይዛ ትሰምኛለሽ፣ ከዚህ ቤት ንቅንቅ እላለሁ ብቴ የጀመርኩት ነገር በአንቺ ምክንያት ቢበላሽ ይነግርሻለሁ፣ አለቅሽም ትላታለች።
ከዛንን እንግዲህ እዚህ ታባት አንገቷን አንቃ ስትወጣ በዚህ ምክንያት ደግሞ እዝራ ይመጣል። ከዛ እዝራ ሲመጣ በቶሎ እንድትፈታኝ እፈልጋለሁ ትላለች። ከዛን ቆይ ምን አርግ ነው የምትለኝ? እሷ ናት እኮ በተቀመጥኩበት ቦታ ቤት መታ ነው ያነቀችኝ እና ምን ማድረግ አለብኝ ትላታለች። ከዛንን እሷ ደግሞ እመነኝ ከዚህ በኋላ ምንም ነገር አይፈጠርም፣ የሚመጣ ነገር የለም፣ ስለዚህ ተረጋጊ ትላታለች። ከዛንን ምኑን ተረጋገውኝ እኔ እኮ ግራ ገብቶኛል፣ ቶሎ እንድትፈታኝ ነው የሚፈልገው ትላለች። ከዛ እዝራ ደግሞ መልሶ እኔም እኮ ማፋታትን እፈልጋለሁ ነገር ግን ለአባቴ ብዬ ነው እንጂ ይላታል። አንተ ስለ አባቴ አይደለም እንዴ የሚያስጨንቄ? ለአባቴ ግን አንድ መፍትሄ እናበጅለታለን። ከዚህ በፊት እንግዲህ ጓደኛ እንዳለኝና ከዛን እንግዲህ ከሱ ጋር እጅ ለፍንጭ እንደያዝከኝ ትነግረዋለች ትለዋለች። ከዛንን ለምንድን ነው ስለዚህ ይሄንን ነገር ሁሉ የሚያዘጋጀው ይሄ ሁሉ የማንን ሀሳብ እንደሆነም አውቃለሁ። እኔ ግን ከዚህ በላይ ማሰቃየት አልፈልግም ለአባቴ ብዬ ነው እንጂ ይላታል። ከዛንን እሷ ደግሞ ለአባቴም ቢሆን እኮ መፍትሄ ማግኘትን ማከፍትን ትለዋለች። ስለዚህ ምን አይነት መፍትሄ ምንድን ነው? ለወራት የቀየውን አባቴ ሚስትን አግቼ እንዲሁም ደግሞ ደስተኛ ቤት ሳላደርግ ለአባቴ ስል እኔ መስዋዕት መክፈል አለብን ወይ ይላታል። እንግዲህ ምን አይነት መስዋዕት ነው ትላታለች። እና ታዲያ ምን ለማድረግ ነው? እንዴት ብለሽ አባቴን ማሳመን ትችያለሽ? ከዛኔ ከድሮ ከፍቅረኛዬ ጋር ፍንጭ በፍንጭ እንደያዝከኝ ልትነግረው ትችላለህ። ከዛንን ሹሉክ ብላ ወጥታ እዛ ጋራ ስትማግጥ አገኘው። ከዚህ በላይ ሌላ ምክንያት አይኖርም። ሌላም ነገር እኔም እንግዲህ ካስፈለገ ደግሞ እኔም ቢሆን ሄጄ እውነቱን ሄጄ ነግረዋለሁ ይላል። ከዛንን አንቺ እኮ ከዚህ በፊት እኮ ምንም እንደማታውቂ ነበረ የነገርሽኝ ይላታል። እንግዲህ ይሄንን እኔና አንተ ብቻ ነን እውነቱን የምናውቀው ትላታለች። ከዛ ወደ እርግጠኛ ነኝ የራሳቸው ናቸው ጎትቶኝ ከዚህ ቤት የሚያስወጡኝ ትለዋለች። ከዛንን እንግዲህ ከዚህ በኋላ እኔ እዚህ ቤት መቆየት አልችልም፣ አንተም ቢሆን ለአባቴ ብለህ እንደዚህ መሰቃየት የለብህም። ስለዚህ ቆይ የሰርጋችን እንኳን ደስታ ከውስጡ አላለቀም። እንደዚህ አይነት ነገር ብነግረው በድንገት ይታመምብኛል። ስለዚህ እባክሽን ይላታል። እና ስለዚህ እኔ ምን ማድረግ አለብኝ? እኔ ለአባቴ ስል አንተም ደግሞ እንግዲህ ለአባቴ ስትል መሰቃየት አለብን ወይ ምትለዋለች። ስለዚህ ያለው ነገር መፍትሄ ምንድን ነው ብላ ትላለች። ከዛን እሱ ደግሞ ከዚህ በኋላ ጥሩ ባል እኮ ሆንልሻለሁ ብዬ ቃል ገባልሻለሁ ይላታል። እሱንማ አየን እኮ ቃል እንደገባው መቼ አደረግ ብታደርግ ኖሮማ ነበረ ትለዋለች። እሺ እንደዛ ከሆነ ዛሬ ማታ እራት ይዘኝ ውጣ ትላለች። ምን ማለት ነው? ይሄን እንኳን ማድረግ አልችልም ይላታል። እንግዲህ አየኸው አይደለም። ስለዚህ በአሁን ነው ቃልን ያፈረስከው። ስለዚህ የማትችለውን ነገር አደርጋለሁ አትበል። ስለዚህ ያለው ነገር መፍትሄ ይሄ ብቻ ነው ትላለች። ከዛንን እንግዲህ እዝራ በጣም ግራ ተጋብቶ ምን ማድረግ አለብኝ? ቆይ እንግዲህ አንቺ ለትንሽ ጊዜ ታግሽኝ ብሎ ለምኗት ነበረ። ነገር ግን እሷ በዚህ ታመጣውና ይሄንን ካደረግ ትለዋለች። ከዛን እንግዲህ እሱ ደግሞ ይቅርታ አርግልኝ ለዛሬ ይሄንን ማድረግ አልችልም ይላታል። ስለዚህ እኔ እኮ እዚህ ቤት ውስጥ ምን አልችልም፣ ምንም ነገር አቅቶኛል፣ ከራሴ በላይ ሆኖብኛል፣ በቃ አልችልም ትለዋለች በጭዋት። ከዛ እሱ ደግሞ እባክሽን ብሎ ለምኗት ነበረ። እንግዲህ ከልመና በኋላ ነው እንግዲህ እሺ እንደዛ ከሆነ እራት ውዛኝ ውጣ ብላ ስትነምረው የነበረ። ከዛንን እንግዲህ ባል እንደማትሆነው ወዲያው ነበረ ያወቀችው ማለት ነውና
ስለዚህ በአሁን ነው ቃሌን አጠፍከው። ስለዚህ አንተ መቼም ቢሆን ከኔ ጋር መሆን አትፈልግም አውቃለሁ፣ ይሄ ደግሞ የሚታወቅ ነው ትላለች። ከዛ እንግዲህ እሱም ደግሞ ለዛሬ ብቻ ብሎ ለምኖት ነበረ። ከዛን እሺ እንግዲህ ምንም ማለት አይደለም ትላለች። ከዛ ሲፈን እንግዲህ በዛ ላይ በጣም ተናዳለች። ከዛ ደግሞ እሱ ደጅ ላይ ወጣና በጣም ቆሞ ከራሱ ጋር ግቢ ይፈጥራል። ከዛ ቆይ ይሄ ነገር ወዴት እየመራ ነው? እኔ ያልገባኝ ነገር ምንድን ነው ብሎ ከዛ በዚህ ምክንያት እንግዲህ እህቱ ትመጣለች። ቆይ ወንድሜ አንተ መቼ ነው ክብርን ዝቅ ለምን አደረግከው? ትላለች። አንቺ ደግሞ እስቲ ተኝ፣ አንቺ እንኳን አትረጅም እንዴ ይላታል። ከዛኔ ቆይ ምንድን ነው ምናምን ብሎ ይትላል። አንተ ቆይ አሁን እኮ እኔ ሌላው ነገር እሱን ተይና አሁን ሌላ ነገር ልጠይቅሽ። እኔ የሁለቱ ነገር ግራ እየገባኝ ነው። በትርዚትና በእናታችን መካከል ያለው ነገር ምንድን ነው ብላ ጠይቃለች። እኔም አልገባኝም፣ ምንም አይነት እንኳን ግራ ገብቶኛል ብሎ ትላለች። ከዛንን እንግዲህ እሷ እንደዛ ስትለው ይሄ ነገር ግን የእንጀራ እናታችን ቤቱን ለመውረስ እቺ ልጅ ያመጣቻት ይመስለኛል፣ የሆነ ነገርማ አለ ብሎ ትላለች። እንግዲህ ከዛ እንደዛ ትልና እንግዲህ ቆይ ቤቱ እኮ በኔ ስም ሆኖ የለም እንዴት ትላለች። ማለት ትላለች እና የኔ ስራ ትላለች። ከዛ ያንቺ ደግሞ በኔ ጋር አይደለም እንዴ ያለው ምን ማለት ነው ትላታለች። ያንቺ ማለት የኔ ማለት አይደለም እንዴ ትሉ ይላታል። ከዛ እሺ በቃ ትላና ወደ ውስጥ ትገባለች። ቆይ እህቴም እንደኔ ነው የሚታስበው ማለት ነው ብሎ እሱ ከራሱ ጋር ይነጋገራል። ስለዚህ የሆነ ነገርማ ያልተስተካከለና ከኛ ስር የተደበቀ ነገር አለ፣ ይሄን ነገር መቼም ደርስበታለሁ ይላል። እንግዲህ ሁለቱም እንግዲህ ፉክክሩ ይይዛሉ። ነገሩ እንግዲህ ይቆያል እንጂ እውነቱን መድረስበት አልቀርም፣ ይደርስበታለሁ ብሎ ከራሱ ጋር ያወራል። ከዛ እንግዲህ ምንድን ነው ምን ማድረግ አለብኝ? እንዴትስ ይሄን ነገር መድረስ አለብኝ? ይሄ ነገርማ የሆነ ነገር አለው ብሎ ከራሱ ጋር አውርቶ ወደ ቤት ይገባል። ከዛ እንግዲህ ሀቤል ደግሞ እንግዲህ ደንግጣ ራሷን ቁጭ ብላ ታገኛታለች። ከዛንን እናትዮ ትመጣና ቆይ አንቺ ምንድን ነው እንደዚህ የምትሆኝ ትላታለች። እማዬ እኔ ሁሉም ነገር በቅቶኛል፣ ከዚህ ቤት እወጣለሁ ትላታለች። ከዚህ ቤት ውልቅ ብዬ ሄዳለሁ፣ እንዲህ ስትሆኝ እኮ የምትሄድበት ስፍራ ያለው ይመስላታል ትላታለች። ከዛኔ የትም ብሄድ ደግሞ ምን አገባሽ እንዲህ ከዛ እንግዲህ ምን አገባሽ የትም ብሄድ ትላታለች። እንግዲህ የሀብልን እናት ትርዚት በጥፊ ትላታለች። ከዛንን እንግዲህ ሀብል ጉንጯን ይዛ እኔ መታሽኝ እንዴ እያለቻት፣ ከዛንን እንግዲህ ታረጋጊ፣ እንደውም ሁሉም ነገር ነግሬያለሁ እንዲፈታኝ ትላለች። ከዛንን እኔ ልጅ እኮ ለአንቺ ብዬ ነው ማሄጃ ስለሌለሽ ብዬ ነው ትላታለች። አዎ በጣም ለእኔ አስበሽልኝ ሞተሽልኛል አይደለም እንዴ ይላታል። ከዛንን እንግዲህ እንደዛ ስትል ቆይ ምንድን ነው እየተከናወነ ያለ? ቆይ ምንድን ነው በህይወቴ ላይ እየሆነ ያለው ነገር ብላ ራሷ ጊዜ እንግዲህ ታስባለች። ከዛ እናትየው ለማረጋጋት ትሞክራለች። ነገር ግን ልትረጋጋላት አልቻለችም። ከዛ እንግዲህ ተናዳ ጥላት ትሄዳለች። በዚህ ምክንያት እንግዲህ አባትየው ወደ ክፍላ ይጠራታል። ያለውን ነገር እስቲ ንገሪኝ፣ ምንድነው እየተከናወነ ያለ? በእህቴ ምክንያትና በእናታችሁ ያለው ምክንያት ምንድን ነው? ያለውን ነገር እስቲ አስረጅኝ፣ አንቺ አትዋሽኝም ብዬ ነው ይላታል። ትርሲት እንግዲህ ቁጭ ብላ ባለችበት ቦታ ትገባና ጠጉሯን ጠምዝዛ ትይዝና ከዛን አንቺ ከዚህ ቤት መውጣት እንዳለብሽ እኮ ነግሬሽ ነበረ፣ ኮተትሽን ይዘሽ ከዚህ ቤት ውጪ ትላታለች። እንግዲህ በጣም ጠጉሯን ጨምድዳ ስለነበረ ትጮዋለች። ከዛ ዝም በይ አትጩይ ትላታለች። በዚህ ምክንያት ልጅቷ ትመጣና ቆይ ምን አርጊ ነው የምትያት? ሊቀቂ ትላታለች። አንቺ እዚህ ውስጥ አትግቢ፣ አይመለከትሽም ትላታለች። ነግርሻለሁ እዚች ልጅ ላይ ምንም ነገር እጅሽን እንዳታነሺ፣ ምንም አይመለከትሽም ትላታለች። እሷም ደግሞ ደንግጣ ጥላት ትሄዳለች።
እንግዲህ ሶፋ ላይ አባትና ልጅ ቁጭ ብሎ ሳለ ቆይ በአጸደና በእናታቸው መካከል ያለው ነገር ምንድን ነው ትላለች። ከዛንን እንግዲህ አጸዳ አለፈ እያለች ታገኛታለች። አጸዳ ቆይ እንደውም መጣች። አጸዳ ነይ ምንድን ነው በእናንተ መካከል ያለው ብሎ ይጠይቃታል። ከዛንን እሷ ደግሞ እንግዲህ አላቅም እኔ ትለዋለች። ከዛ እናት እንግዲህ ከዛ ትመጣና ውዴ እዚህ ነህ እንዴት ትላለች። ቁጭ በል እስቲ ትላታለች። ቆይ ምንድን ነው በእናንተ መካከል ያለው ነገር ትላለች። እንግዲህ እቺ ልጅ እኮ ያመጣቻት ውርሱን ልትወርስ ነው እንጂ እሷ አምአት እንዲወትን አይደለም ትላለች። ከዛ ደግሞ ተከትላ ትነሳና እንግዲህ እሷ እኮ እቺን ልጅ ያመጣቻት የእናንተን ሀብት ልትወርስ ነው ትላለች። በዚህ ምክንያት ሁለቱ ይደናገጣሉ። ከዛ እንግዲህ ሁለቱ ሊደናነቁ ከዛንን እንግዲህ ማሂ ደግሞ አሰናብቱኝ ብላ ሻንጣዋን ይዛ ትመጣለች። ከዛ እንግዲህ የሆነ ነገር አድርግ እንጂ እያለች እንግዲህ ድራማው ይጠናቀቃል። እንግዲህ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እንግዲህ ማሂ ቤቱን ጥላ ትወጣለች ወይስ ምን ይሆናል? እንዲሁም ደግሞ የሁለቱ ጉዳይ ምን ላይ እንደሚደርስ የምናየው ይሆናል። ስለተከታተላችሁኝ አመሰግናለሁ።